ስለ ኢየሱስ ክርስቶስ አምላክነት ስለ ኢየሱስ ክርስቶስ ፈጣሪነት ፕሮግራም ሲኖርህ ብቻ እናወራለን። ኢየሱስ ክርስቶስን ማን ነው ፈጣሪ ጌታ ያደረገው? ራሱ የባህሪው ነው አምላክነት ተደርጎ ነው። መጽሐፍ ቅዱስን አላየሁም ማለት ነው። ከኢየሱስ ክርስቶስ አምላክ በስተቀር ሌላ አምላክ የለም። ተደርጎ ነው ጌታ ተደርጎ ነው። እኔ መጽሐፍን ስላየሁት ማስረጃ ላይ ሐዋርያቶችን የመረጠ የሙሴም አምላክ ነው። ሁስዋ የሙሴ አምላክ የአብርሃም አምላክ ማለት ኢየሱስ ክርስቶስ ነው። የአዳም አምላክ ኢየሱስ ክርስቶስ ነው። ወሬን ተው፣ እምነትህን ተው እና መጽሐፉ ላይ እናውራ። አንተ እንደሱ ብለህ ታምናለህ ምናምን ከእንዴ መጽሐፉ ላይ ጌታ ተደርጎ አይደለም ማልክ ተደርጎ ነው ብዬ ማስረጃ ልስጥህ እያልኩህ ነው። ልስጥህ ማስረጃ እኔም ልስጥህ። አሁን አይደለም መጽሐፍ ቅዱስ አጠገቤም የለም። አንተ ከሰጠኝም እስክሪብቶ መያዝ አለብኛ። ችግር የለውም። እስክሪብቶ ባይኖርህም በእርሳስ መጻፍ ትችላለህ። ጌታ ተደርጎ እንደሆነ አሁን ላሳየህ። እሺ አንተ ተደርጎ አይደለም ነው ያልከው። ልስማ። እሺ በኋላ መለስበታለሁ። እኔ መልስ የምሰጥህ በኋላ ነው። እሺ መልስ ላሳየህ ነው። ጌታ ተደርጎ እንደሆነ ብታምን አሁን ክርስትና ለቀህ ትወጣለህ አትወጣም? ምክንያቱም በመደረግ ነው ያገኘው ጌትነት። አንተ አሁን እሱ ኢየሱስ ክርስቶስ አምላክ መሆኑን ካወቅህ ሙስሊምን ለቀህ ትወጣለህ? የመጀመሪያውን ጨርስ። ኢየሱስ ክርስቶስ ጌታ ተደርጎ አይደለም ይሄ ያለህ ሰው። እኔ ደግሞ አይ ተደርጎ ነው አልኩት። ተደርጎ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ አትወጣም? እወጣለሁ። አንተ አሁን አምላክ እንደሆነ ባሳየህ ክርስትና ሙስሊምነትን ለቀህ ትወጣለህ? እወጣለሁ ብሏል። ጌታ ተደርጎ እንደሆነ ባሳየህ እንደ ቃልን እንዳታጥፍ። 1700 ሰው እየሰማ ነው። አንተ ቃል ግባ። ለእኔ ብቻ አይደለም። ሳቃ እንዲያወጣለት መጽሐፍ ቅዱስ ይዛል አልያዝኩም አልኩህ። አሁን እኮ ቅድም አስቀድሜ ነገር እናወጣለት ነው። ጌታ ተደርጎ በመደረግ እንዳገኘው ጌትነት ውስው አዳምጠኝ። አንተ ኢየሱስ ክርስቶስ ለምን ትረብሻለህ? አትረብሽ እንጂ ጠይቅ አይደል? ማስረጃ ልክ ሲወጣ ሲል ለምድረ መጮህ አይጮህም፣ ነውር ነው። አሁን ላሳይህ ኢየሱስ ክርስቶስ ጌታ ተደርጎ እንደሆነ በቃ እንደሱ ካልሰነ እኔ ላወጥቼ ላሳይህ በጌታ ስም። ዘመን ይባል በቃ ማሄር ያወጣልህ። ያውና ማሄር ያወጣለት ደስዬ በቃ ዛሬ ክርስትናን ማሰባማ ሊለው ነው። ምክንያቱም ጌታ ተደርጎ መሆኑን ካየ ክርስትና ለቆ እንደሚወጣ ተናግሯል። እሺ አውጣው፣ ማሄር አውጣው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 አውጣለት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ማየር አውጣለት። ኔትወርክ እኔ ነው የሚይዘው። እሺ ይከፈትልህ እንዴ ሙሴ? ቁጥር 30 ያውና ያውና ይታያል። ደሱ ቢዩተና ሰው እሺ ያየሁት ነው። ያውና ቁጥር 36 ላይ ምን ይላል? ትንሽ ከፍ አድርገው ማየት። ቁጥር 36 ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ወቅ ይላል። ኢየሱስን ጌታ ያደረገው ማለት ነው። እንዳደረገ ይላል አይደል? ኢየሱስን ጌታ ያደረገው ጌታ እንዳደረገ ይላል። ተደርጎ ነው አይደል? አይደለ? ይሄ ትርጉሙን ወቃ ግልጽ ይሆንልህ። ይሄ ማለት ምን ማለት ይመስላል? ወይ ቃል በቃል እንዴት ተደርጎ ነው ይላል አይለው? ቃል በቃል እንግዲያውስ እንዲያ ከሆነ መጽሐፍ ላውጣ። ይሄ እኮ ለዘላለም የሚወስንበት ነው አይደል እንዴ? አንብበው። ተደርጎ እንደሆነ ይናገራል አይናገርም? ጌታ እንዳደረገው ማን አደረገው? እግዚአብሔር ጌታ እንዳደረገ ይላል አይለው? አሁን ባለፈው እኔ ነግሬሃለሁ። ኢየሱስ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብያለሁ። ጌታ እንዳደረገው ይላል አይልም መጽሐፉ?
የለበሰውን ስጋ ነው። በለበሰው ስጋ ከማርያም የነሳውን ስጋ። አይ እንደሱ የሚል ቃል የለም እዚህ ጋር። ኢየሱስን እግዚአብሔር ጌታ እንዳደረገው ነው የሚለው ቃል በቃ። ኢየሱስ እኮ ኢየሱስ የተባለው ከማርያም በመወለዱ ነው እንጂ ከአብ የወጣው ቃል አይደለም። መጀመሪያ ቃሉ ነው ወደ ማርያም በጅብሪል አማካይነት የመጣላት አይደል? ወደ እሱ እንመጣለን። ኢየሱስን በዚህ ጥቅስ መሰረት ጌታ ያደረገው ማን ነው? ጌታ ያደረገው የሚለው አብ አደረገው ልትል ነው? እኔም ምን ሆነ አይደል? አንተም በቃሉ መሰረት ምን ይላል? ማን ነው ጌታ ያደረገው? ኢየሱስ ስለዚህ ጋር ጌታ እንዳደረገው ይላል። አዎ፣ ማን ነው ጌታ ያደረገው? አብ ነው። ጎበዝ ልጅ። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማን ነው ያደረገው? አብ ነው ያደረገው። ቅድም ምን አለ? ተደርጎ አይደለም አለ። አሁን ተደርጎ ነው። ያ ኢየሱስ ከክርስትና የትኛውን ሃይማኖት ልገባ ወሰንክ? የለበሰውን ስጋ ማለት ነው። የትኛው ሃይማኖት ልገባ ወሰንክ? ከክርስትና እንደምትወጣ ነግረህናል፣ ቃል ገብተሃል። ይሄ ጥቅስ ከመጣለህ ሌላ እኮ የዚህን ጥቅስ አመጣልሃለሁ። አሁን የመጽሐፍ አልያዝኩም አልኩህ አይደል? ምን ዋጋ አለው? ጌታ ከመደረጉን ካየሁኝ ከክርስትና እወጣለሁ። ሮሜ 9:3 ላይ አውጣልኝ። እሺ፣ እዚሁ ላይ መነጋገር ጌታ ተደርጎ ሮሜ 9:3 ላይ አውጣልኝ። አንብብሽ ማንበብ የምትፈልገው ለመተባበር ከፈለገ አንብብለት ማሄር። እኔ ያልከኝ ጌታ ተደርጎ እንደሆነ በቃ ያወቃቸው ነው ክርስቲያኖች። አልሐምዱሊላህ እስከዛሬ ጌታ ተደርጎ አይደለም ነበር የሚመስላቸው። አሁን ግን በመደረግ ያገኘው እንደሆነ አወቁ። በመደረግ ያገኘው ከሆነ ደግሞ ሹመትና ስልጣን እንጂ ጌትነቱ መለኮታዊ ጌትነት አይደለም። እሺ እሺ ደሱ ሮሚዮ ስንት ነበር? ሮሜ ስንት ያወጣለህ ደሱ? ሮሜ 9:3 ላይ አንብበለው። እኔ መጽሐፉ ስላዳስኩ ሮሜ 9 ስንት ነው ያልከው? 9:3 ላይ ሮሜ 9:3 ላይ ያወጣለት ማለት ያውጣ በለው። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር አለ። አሳየኝ መጽሐፉን። እሺ ያው በትልቁ አድርጉ። ማሂር አይታየኝም። ማሂር አንዴ በትልቁ ያደርጉኛል። እሺ አሁን ይታያል። እሺ በስጋ ተለይቼ አለ። በደንብ አሳይ። ይሄው 9:5 ላይ 9:5 ላይ አንብብልኝ ነው የምልህ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እግዚአብሔር ይስጥህ። በቃ አመሰግናለሁ። የተባረከ አምላክ ነው። መሂር ወይ ማን ነው የተባረከ አምላክ? ክርስቶስ ነው። ኢየሱስ ክርስቶስ እኮ ለዘላለም የተባረከ አምላክ ነው። አይደለም? እሺ ካልሆነ ሌላ መጨመርልሃለሁ። ቆይ ትጨምራለህ። አብሽር፣ ችግር የለውም። ውስዋ ጊዜን አልሻማም። ካሁን በኋላ ለመናገር እራሱ አልሻማም። ብቻ አምላክ እንደሆነ አወቀው። አምላክ ያለው ሰው ነው ኢየሱስ ክርስቶስ እንደ መጽሐፈ። እሺ ጥቅስ እሰጥሃለሁ በዚህ ጉዳይ ላይ። ለዘላለም የተባረከ አምላክ እያለ እኮ ነው ውስዋ። እሱን አይደለም እያለ ያለው እሱን አይደለም። ሌላ አንድ ልስጥህ። ይሄንን አትፈልገው? በይሄንን በዚህ ላይ መነጋገር በመሰረቱ ይሄን አልፈልገውም አይባልም። አንተ ያመጣኸውም የእግዚአብሔር ቃል ነው፣ ይሄም የእግዚአብሔር ቃል ነው። አልፈልገውም አላልኩም፣ ግን እዚህ ጋር አንተ ለክርስቶስ ለማድረግ የፈለከው ስለ አብ ነው የሚናገረው አይደለም። በስጋ እኮ አልመጣም። አብ በስጋ አልመጣም። በስጋ የመጣው ክርስቶስ ነው፣ ወይም መሲህ ነው፣ ወይም ኢየሱስ ነው። አይዋ በጣም ጥሩ። ስለዚህ በስጋ ያመጣው ማን ነው? ኢየሱስ ክርስቶስን በስጋ ቃሉ መጥቶ ስጋ የለበሰው መሲህ ክርስቶስ ብቻ ነው እኮ። ማን ነው ያመጣው በስጋ? ወይም ኢየሱስ ነው። ጅብሪል ነው። በጅብሪል አማካይነት ማን ነው ያመጣው? ኢየሱስ ማን ነው ያመጣው? በቅዱስ ገብርኤል አብሳሪነት በማርያም ማህፀን አደረ።
ማን ነው ያመጣው የኢየሱስ ክርስቶስና? አሁን ጥያቄው ማንም አምጪ የለውም እኮ አምጭና ላኪ የለውም። እሱ አለው ያመጣው አካል አለ። አብ ነው ያመጣው። አንተ አውጣለት አንድ ጊዜ የሐዋርያት ሥራ አብ አመጣው የሚለው አብ አመጣው የሚል ቃል በቃል እሰጥሃለሁ። አብ ላከው ላከው ሲል እሺ፣ በገብርኤል አማካይነት ተላከ ነው የሚለው። ተረጋጋ እንጂ ቀስ በል። አመጣው ነው የሚለው ቃል በቃል አሳያለሁ። የሐዋርያት ይረዳናል። ዞሮ ዞሮ አምጣ አሳያለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ማንም ያመጣ የለም ራሱን የመጣው ነው የሚሏቸው። ታውቃላችሁ እንዴት እንደሚሸውዳቸው ተመልከቱ። ነገር ግን አመጣው የሚል ቃል በቃል ነው እናሳያችሁ። የሐዋርያት ሥራ ያውና ምዕራፍ 13 አንዴ እናወጣለን አንድ ጊዜ አመጣ ከአንድ ጊዜ የሐዋርያት ሥራ የቅድሙ ላይ አለ እኮ እሱ ከአንድ ጊዜ ና ያውና ተመልከት። ማነው ትልቁ ላይ አድርጉኛ እንዴ ተመጣ የሚል የለም ራሱ ነው የመጣው ነው የሚሉት። ነገር ግን እንዴት እንደሚሸውዷቸው ተመልከቱ። አሁን እዚህ ጋር ላውጣለህ። እሺ ያ ይታያል። አንብበው ሜተናንሳ አንብበው። ድምፅን ከፍ አድርገህ እንስማው። ማን ነው? አንብበው። ድምፅህን ከፍ አድርገህ እንስማው። ማንም አላመጣውም ራሱን የመጣው ብለህ ነበር። አንብበው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። አይዋ ያሰላም። ኢየሱስን ያመጣ አካል አለ አይደለ? ማን ያመጣው? ኢየሱስን አመጣ ይላል። አይዋ ኢየሱስ ማንም አላመጣውም ራሱን የመጣው ብለህ ነበር። አመጣ የሚል የለም። ልጁን ላከ ይላል እኮ። አብ የአብ ልጅ መሆኑን አምናሃል ማለት ነው። በጣም ጥሩ። እሺ ቆይ ተረጋጊ። ስለዚህ ኢየሱስ ክርስቶስ በራሱ አልመጣም፣ ያመጣው አካል አለ። ማን ያመጣው? ኢየሱስን ገብርኤል ሲያበስራት እስቲ ማርያምን አበሰረ የሚለውን ያመጣው ኢየሱስ እንዴት እንደመጣ መጀመሪያ መነሻ አመጣ ማለት ነው። ያመጣው በዚህ ጥቅስ መሰረት ማንም አመጣ እኮ አይልም ወይ? ገብርኤል አመጣ፣ ያው እግዚአብሔር አመጣ ነው የሚለው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ኢየሱስ እኮ እግዚአብሔር ነው ራሱ። ኢየሱስ ቆይ አንዴ ተረጋጋ። ቆይ ወዴት ማትወስድም? ቆይ አንዴ እዚህ ጋር የመጣ አካል አለ፣ ያመጣ አካል አለ። ገብቶሃል አይደለ? ስለዚህ ማን ነው የመጣው? የመጣው ማን ነው? ኢየሱስ። ማን ነው ያመጣው? እግዚአብሔር ያሰና። እናመሰግናለን። ስለዚህ ኢየሱስ ክርስቶስ በራሱ አይደለም የመጣ፣ ያመጣ አካል አለ፣ አምላኩ ነው ያመጣው። ኢየሱስ ራሱ እግዚአብሔር ነው ያልከው እኮ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ላሳይህ። ነገር ኢየሱስ ክርስቶስ ልብ በል እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ። ላወጣልህ እኮ ነው። አጣለን፣ ችግር የለም። ዮሐንስ 1:1 ኢየሱስ ክርስቶስ ልብ በል ኢየሱስ ማለት ቃሉ ነው አይደል? ቃሉ ነው። አሁን እየተግባባን ነው አይደል? ኢየሱስ ማለት የእግዚአብሔር ቃል ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል። ኢየሱስ ተናግሯል። መጽሐፍ አልያዝኩም። አሁን ዮሐንስ 1:1 አውጣልኝ። ኢየሱስ ክርስቶስ ዮሐንስ የተናገረው ወደ ዮሐንስ እንሄዳለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ዮሐንስ 1:1 አውጣ እያልኩ እኮ ነው። ለምን ከረከርክ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ዮሐንስ። ይሄም ዮሐንስ ምስክር የሚላል መጨረሻ ላይ። ቆይ ተረጋጋ። ይሄም የዮሐንስ ምስክር ነው አለ። አሁን እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ ራሱ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ቃልም እግዚአብሔር ነበረ እያለ እኮ ነው። ቃል ነው አይደል? ኢየሱስ ማለት እኮ ቃል ነው። ወደ ዮሐንስ ንግግር እንሄዳለን አልኩ። መጀመሪያ ኢየሱስ ክርስቶስን እንጨርስና ኢየሱስ እኔ እግዚአብሔር ነኝ ብሎ ተናግሯል። መጽሐፍ አልያዝኩም። በኋላ ልመለስ። በቃ መመለስ ትችላለህ። አውጥቼ ሰጥሃለሁ። አንዲት ቦታ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ አላለም። አላህ ስብራለን። አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም ኢየሱስ።
መጽሐፍ አልያዝኩም። አሁን ቃልም እግዚአብሔር ነበር የሚለው ኢየሱስን አንተ ቃል ነው ወይስ ሰው ነው ምንድን ነው ብለህ ነው የተነሳኸው? ከመጀመሪያ እንዴት ከሰማይ እግዚአብሔር አመጣው ሲል እግዚአብሔር ምኑ መጽሐፍ ይዘህ ስትመጣ ታወራለህ። በጨበጣ አይደለም። እኔ ፊት የሚወራው በማስረጃ ነው። እሺ እኔም ለምናገረው ንግግር ሁሉ ልክ እንደዚህ እያወጣሁኝ እንደማሳየህ ቃል በቃል አመጣው የሚል ቃል በቃል ላሳየህ፣ እሺ አሳየኝ። ጌታ ተደርጎ ነው የሚል ቃል በቃል ላሳየህ፣ እሺ አሳየኝ። የምለውን ሁሉ እንዳለ መጽሐፋቸው ላይ አሳያቸዋለሁ። ቃል በቃል የምናገረው ታቻላ እናንተ ልክ እንደው የምትናገሩትም ቢያንስ መጽሐፉ ላይ ይገኝ የለም። መጽሐፉ ላይ የሚነግራችሁ ሁሉ የለም። የሌለ ነገር ነው። ኢየሱስ ክርስቶስ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም። በፍጹም ይሄን አላስተማረም እሱ። በክርስቶስ ትምህርት የማይኖር ሰው ደግሞ አምላክ እንደሌለው ጣዖት አምላክ እንደሆነ ተገልጿል። ክርስቶስ አስተምሮን ወይን እግዚአብሔር ነኝ ብሎ አንድ ቦታ ላይ አላስተማረም። እንደውም ያስተማረው ምንድን ነው ከተባለ እኔ ከእግዚአብሔር እየሰማሁኝ የምናገር ሰው ነኝ ነው ያለው። በቃ ወታችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ። ሰላም ተመልከት ኢየሱስ ምን እንዳለ፣ እኔ ከአምላኬ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ነው እሱ እንጂ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። ነገር ግን ምን ያደርጋሉ ክርስቲያኖች? ጥቅሶችን እየፈለጉ እንደዚህ እየዞሩ ምን እያሉ እነዚያን ዙሪያ ትምትምት ሄደው በቃ ይሄ እግዚአብሔር መሆኑን ያሳያል ይሏቸዋል። እዛቸዋል እግዚአብሔር ቃል ነው፣ ስለዚህ እግዚአብሔር ነው። እኔና አብ አንድ ነን ብሏል፣ ስለዚህ እግዚአብሔር ነው። እኔና አብናየ ብሏል፣ ስለዚህ እግዚአብሔር ነው። እኔ ከአብርሃም በፊት አለሁ ብሏል፣ ስለዚህ እግዚአብሔር ነው። አብ በእኔ እንዳለ እኔ በአብ እንዳለሁ ብሏል፣ ስለዚህ እግዚአብሔር ነው። በእኔ መኑ በእግዚአብሔር መኑ ብሏል፣ ስለዚህ እግዚአብሔር። አያስኬድም እንደዚህ። ስለዚህ ይሄ እንዲህ ይሆናል ብሎ የሚል ድምዳሜ ላይ መድረስ አያስኬድም። በእምነት ጉዳይ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። አንድ ቦታ ላይ ግን እኔ እግዚአብሔር ነኝ አላለም በፍጹም። እሺ ከላይ ካኮብ ሰላም ካኮብ ሰላም ነው አላህ እግዚአብሔር ይመስገን። እንዴት ናችሁ? አላህ ደህና ነሽ? ደህና ነኝ አላህ ነሽ? በእናንተ እምነት ስለ ገብርኤል አስተምሮት ይናገራል ወይስ አይናገርም? ይናገራል። ልንገርሽ? እሺ በእስልምና መልአኩ ገብርኤል ወይም መልአኩ ጅብሪል ዓለይሂ ሰላም፣ መልአኩ ገብርኤል ከታላላቅ መላእክቶች መካከል አንደኛው መልአክ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በርካታ ቦታ ስሙን ያነሳዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ጊዜ ስሙን ያነሳዋል። መልአኩ ገብርኤል ከምን ተፈጠረ? ስራውስ ምንድን ነው ወደሚለው እንምጣ። መልአኮች የተፈጠሩት በእስልምና አስተምህሮ ከብርሃን ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር። ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ አላህ መላእክቶችን ከብርሃን ፈጠራቸው አሉ። እንደኛ ይሄን ያዙ። ሁለተኛ መላእክቶች አፈጣጠራቸው ምን አይነት ነው? ክንፋማዎች ናቸው። ማስረጃ የቁል ላህ ስብሓነሁ ወተዓላ ፊ ቢዳየት ሱረት ፋጢር አልሐምዱሊላሂ ፋጢሪ ሰማዋት ወልአርድ ጃዒሊ ልመላኢከቲ ሩሱለን ኡሊ አጅኒሐቲ መትና ወሱላሰ ወሩባዕ። መላእክቶችን የክንፍ ባለቤት አድርጌ የፈጠርኳቸው አለ። ከእነርሱ መካከል ሁለት ክንፍ ያለው አለ፣ ሶስትም አራትም ከዚያም በላይ በፍጥረታቶች ላይ ያሻኝን እጨምርላቸዋለሁ ብሎ ተናገረ። ይሄ ነው ሁለተኛ። ሶስተኛ የገብርኤል አፈጣጠር ምን ያክል ክንፍ እንዳለው ተገልጿል ወይ? አዎ ተገልጿል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ ሲቱ ሚአ ጀናሕ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መልአኩን ገብርኤልን አይቼዋለሁኝ ለእርሱም 600 ክንፍ አለው አሉ። አያችሁ፣ ለእርሱም 600 ክንፍ አለው። እሺ ይሄ መልአክ ስራው ምንድን ነው ከተባለ መላእክቶች ስራቸው ዋና ስራቸው ምንድን ነው? የተፈጠሩበት አምላክን ለዘላለም እየተገዙ መኖር ነው፣ እስከዚያው ነው ፍጻሜ ድረስ። አላህ በቁርአን ላይ ሲገልጻቸው ምን ይላል? ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አለ። እኔ አምላካቸው አላህ ያዘዝኳቸውን አያምፁኝም፣ አድርጎ ያልኳቸውን ሁሉ ያደርጋሉ ብሎ ተናገረ። መልአክ በባህሪው ኃጢአትን አያደርግም። ደስ ነው እናስተምሩ፣ በፍጹም ኃጢአትን አያደርግም። ገብርኤልም ሚካኤልም ሱራፌልም መለኩል መውት ሁላቸውም እንዳለ መላእክቶች ሁሉ ወታቸዋል። ምን የት ነው መኖሪያቸው ከተባለ በሰማይ ነው መኖሪያቸው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወመን ዒንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን ይላል። በሰማይ ላይ የሚገኙ መላእክቶች እኔን አላህን ከመገዛት አይኮሩም፣ አይደክሙም። ዩሰቢሑነ ሌይለ ወነሃር ላ የፍቱሩን፣ ቀንም ሌትም አላህን ይገዛሉ አያርፉም እያለ ይናገራል። ይዛቻል። ስለዚህ መላእክቶች ምንድነው ስራቸው? አምላክን አላህ ሱብሓነሁ ወተዓላ ለመገዛት ነው። የት ነው መኖሪያቸው? በሰማይ ላይ ነው።
የመልአኩ ገብርኤል ልዩ ስራዎች አሉት ወይ? አዎ መልአኩ ገብርኤል ልዩ ስራዎች አሉት። አንደኛው ልዩ ስራው ምንድነው ከተባለ ከአምላክ መለኮታዊ ራእይን ለነብያት ማድረስ፣ ነብያትን እንደ ነብይነት ማብሰር ነው። ታዲያ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አብስሯቸዋል ወይ መልአኩ ገብርኤል ከተባለ አዎ አብስሯቸዋል። ማስረጃ ጃአ ጅብሪል ኢለ ነብይ ሰለላሁ ዐለይሂ ወሰለም ወቃል ያ ሙሐመድ ኢነከ ለረሱሉላሂ ሐቃ። መልአኩ ገብርኤል ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አላቸው? አንተ ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው ይላል። እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ታዲያ መልአኩ ገብርኤል ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራእይ ሲያመላልስ ጊዜ ራሳቸው ብቻ ናቸው ምስክር ወይንስ የሚያየው አካል ነበር? ሌላ አካል ምስክሮች አሉ? ነፋሉ። ከ100,000 በላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር። ማየት ብቻ ነው ወይንስ ትምህርቱንም የሚሰሙ ነበረ? በደንብ ትምህርቱን የሚሰሙ ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ ታገኛላችሁ። ማን ነው ያየ ከመካከላቸው ከተባለ ዑመር ብን አልኸጣብ የሐዲሱ ዘጋቢ ራሱ ኩና ጁሉሰን ዒንደ ነቢይ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ነበር አለ። አንድን ሰው ሲያስተምር ታይቷቸው ነበረ? አዎ ያዩታል። መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር፣ ይሰሙት ነበር። ምስክሮቹ 4 ብቻ ሳይሆኑ ከ100,000 በላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ያዩት ነበር። ይሄ ነውና ተገልጦላቸው ምን አልሽኝ? ተገልጦላቸው ተገልጦላቸዋል፣ ይመለከቱታል። በእናንተ በገብርኤል ታምናላችሁ ወይስ አታምኑ? ገብርኤል የአምላክ መልአክ ነው ብለን ልክ አሁን የነገርኩሽን አስተምህሮቶች ነው የምናምነው እንጂ አምላክ ነው ብለን አይደለም። ወይንም ደግሞ ለእርሱ አንሰግድም፣ አንጸልይም፣ አንጠራው። እኛ የምንሰግደው የምንጸልየው ሁሉም ነገር የአምልኮ ስርዓቶች ሁሉ የምናደርገው ለአንዱ አምላክ ብቻ ነው። መላእክቶችም ልክ እንደኛ ለአምላክ የሚገዙ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ሱረቱ ኒሳ መጨረሻ ገጽ ላይ ሲናገር ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን ይላል። ታላላቅ የቅርብ መላእክቶችም ሆኑ እንዲሁም ደግሞ ክርስቶስ የእኔ ባሪያ ከመሆን አይጸየፉም ነበር እያለ ይናገራል። ታላላቅ የቅርብ መልአክ የሚባሉት 4 መልአኮች ናቸው። ማናቸው? መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይም ሱራፊል እና የሞት መልአክ የሰዎችን ነፍስ የሚያወጣው ማለት ነው። እነዚህ ታላላቅ መላእክቶች መላኢካል ሙቀረቢን ይባላሉ። ልጆች በጣም እያያዘ ስለሆነ ታብ ማድረጋቸውን ኮፒ ማድረጋቸውን አታቋርጡ። እሺ ሌላ ጥያቄ አለሽ? አንድ ጊዜ ነው አይሽ ከላይ ሰላም ሰላም ማራናታ እንዴት ነሽ? ደህና ነሽ? አቤት እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? በእስልምና ውስጥ ትክክለኛ አምላካቸው ማን ነው? አንደኛ። ሁለተኛ ደግሞ ነብዩ መሐመድና ረሱል ሰለላሁ ዐለይሂ ወሰለም የምትሏቸው ልዩነታቸው ምንድን ነው? እነሱንስ ለነሱ የምትሰጧቸው አምልኮት ምንድን ነው? ይህን እንድታብራራልኝ ፈልጌ። እሺ በእስልምና አምላካችን አምላክ አላህ ሱብሓነሁ ወተዓላ ነው። አላህ ነው፣ ሌላ ማንም አምላክ የለም ነው። በቁርአን ላይ ሲናገር ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ እያለ ይናገራል። ነቢያቶችም ሁሉ ሲያስተምሩ ጊዜ አምላካችሁ አላህ ብቻ ነው እያሉ ያስተምራሉ። ቁርአን ላይ ለምሳሌ ሙሴን ብንወስድ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ይላል። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። አብርሃም ለምሳሌ ምን አለ? በሱረቱል አንከቡት ላይ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁ ወይም ዒሳ ምን አለ? ስለ አምላክ ማንነት ሲናገር ወቃለ አልመሲሑ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም። ክርስቶስ እያለ አላህ ይጠራዋል፣ መሲህ እያለ ይጠራዋል። አላህ ሱብሓነሁ ወተዓላ መሲህ ብሎ ሰይሞታል ዒሳ ዓለይሂ ሰላም። እና መሲሁም እንዲህ አላቸው ለእስራኤል ልጆች፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ አለ መሲሁ ይላል። መሲሁ የእኔም የእናንተም ጌታ አንዱ አምላክ አላህ ነው እያለ እንዳስተማራቸው በቁርአን ላይ ተቀምጧል። ይሄ ነው። ስለዚህ እንደ እስልምና አስተምህሮ አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም። ነቢዩ ሙሐመድ ወይም ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ታውቃላችሁ። ረሱል ሰለላሁ ዐለይሂ ወሰለም የእርሳቸው ማዕረጎች ናቸው። ረሱል መልእክተኛ ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ትርጉሙ የአላህ ውዳሴና ሰላም በእርሳቸው ላይ ይስፈር ማለት ነው። ራሳቸው ናቸው።
እንዳጠቃላይ ለእርሳቸው የምትሰሩት አምልኮ ምንድን ነው? ለእርሳቸው አምልኮ አንሰራ፣ እርሳቸውን አንገዛቸው፣ አንለምናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያስተምሩ ኢዛ ሰአልተ ፈስአሊላህ አሉ። መለመን መጠየቅ ስትፈልግ አንዱን አምላክ አላህን ብቻ ጠይቁ፣ እርሱም ብቻ ለምኑ ብለው አስተምረውናል። እርሳቸው በፍጹም አምልኮ አይሰራላቸው። እርሳቸው ምንድናቸው ከተባለ ቁል ኢነማ አነ በሸሩ ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ። ሙሐመድ ሆይ እኔ ልክ እንደ እናንተ ሰው ነው ይበላቸው፣ ከእናንተ የሚለየኝ ወደ እኔ መለኮታዊ ራእይ ይወረድልኛል በላቸዋል። በቃ ከሰው የሚለዩት ከሰው ጋር በሁሉ ነገር አንድ ናቸው። ይበላሉ፣ ይጠጣ እንደ ማንኛውም ሰው ናቸው። የሚለዩት በምንድን ነው ከተባለ መለኮታዊ ራእይ ይገለጥላቸዋል። ያ ነው ያን የአምላክን ሕግና ስርዓት ለሰው እንዲያደርሱ የተመረጡ ነብይ ናቸው። አላህ በቁርአን ላይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ እንዲሁም ደግሞ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። በሱረቱል ፈትሕ ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ነው እያለ ይገልጽላቸዋል። ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገርላቸዋል ማለት ነው። ይህን ይመስላል። ሌላ ጥያቄ አለሽ? ስለዚህ ለነሱ የምትሰጧቸው ክብር ማለት የአምልኮት ነው ወይስ ምን አይነት ክብር ነው የምትሰጧቸው? ለምሳሌ አሁን የረሱል ስም ሲነሳ የሆነ ሰለዋት እናውርድባቸው ምናምን የምትሉት ነገር አለ። ያ ምንድን ነው? ግልጽ አድርግልኝ። እሺ፣ የአምልኮ ስርዓት ለአንድም አካል አንሰጥም ከአላህ ውጭ። አምላክ አላህ በቁርአን ላይ ያዘዘው፣ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዟቸው የአምልኮ ስርዓቶች ሁሉ ለአንዱ አምላክ ለአላህ ብቻ ነው። ቁል ኢኒ ኡሚርቱ አን አዕቡደላህ ይላል። ሙሐመድ ሆይ እኔ አላህን በብቸኝነት እንድገዛ ታዘዝኩ ይበላቸው ይላል። እርሱ ብቻ አምልኮ ሁሉ ገብተዋል። ፈዕቡድላህ ሙኽሊሰን ለሁ ዲን፣ አላህን ብቻ ጥርት አድርገህ ሃይማኖትን ለእርሱ ብቻ አድርገህ እርሱም በብቸኝነት ተገዛ እያለ ይናገራል። እና በእርሳቸው ላይ ውዳሴ ወይም ሰለዋት ማውረድ ስማቸው ሲነሳ ሰለላሁ ዐለይሂ ወሰለም የሚለውስ ይላል። እሱ አምልኮ አይደለም። ትርጉሙን ማለት እንደሆነ እመጣለሁ። አላህ በቁርአን ላይ ምን አለ? ላ ተጅዐሉ ዱዓአ ረሱል በይነኩም ከዱዓኢ በዕዲኩም በዕዳ ይላል። መልእክተኛ ሙሐመድን ስትጠሩት ጊዜ ልክ እንደ ተራ ሰው እንደ ማንኛውም ሰው እንዳትጠሩት እያለ ይናገራል። ያ ማለት ሙሐመድ ብለን እንደ ቆሎ ጓደኛችን ሳይሆን ሙሐመድ ከተባለ በኋላ ሰለላሁ ዐለይሂ ወሰለም እንላቸዋለን። ይህን የምንለው ለእርሳቸው ብቻ ነው ወይ? ላ ለቀደሙት ነቢያትም እንላለን፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነላሀ ቀድ አርሰለሁ ከማ አርሰለኒ አሉ። ከእኔ በፊት በነበሩት ነቢያቶችም ላይ ሰላዋትን አውርዱ ልክ በእኔ ላይ እንደምታወርዱት አላህ እኔ እንደላከኝ ሁሉ እነርሱንም ልኳቸው ነበርና ብለው ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም የሚገርምሽ ስለ መሲሁ ሲናገሩ ወደፊት የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ከሰማይ እያሉ እየተናገሩ ትንቢትን ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። ለእርሳቸው የተሰጠውን ማዕረግ ለነቢያቶች ይጠቀሙት ነበር። እርሳቸው ዒሳ ሰለላሁ ዐለይሂ ወሰለም ይላሉ። ልክ እንዲሁ በአንድ ሐዲስ ላይ አብርሃምን ባወሱ ጊዜ ኢብራሂም ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው የተናገሩበት ሐዲስ አለ። እሺ ትርጉሙ ምን ማለት ነው ከተባለ ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። እሺ እርሳቸውን መጠየቅና መለመን ሳይሆን አምላካችንን አላህን ነው። አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህንና ሰላምህን አስፍን ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ነው። እሺ እሺ፣ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም። ኔት በጣም ደካማ ነው። ለምንድን ነው? ከኔ ጋር ነው። ቪዲዮ ልዝጋ መሰለኛ። ምን ይመስላችኋል? ሹራ ያኩ
በጣም እያያዘ ነው። ምንድን ነው? ከኢንተርኔት አይደለም ችግሩ። ለምን ኮፒ ሊንክ አታደርጉ? እሺ ከተሰማ ትንሽ እንቀጥላበት። እስኪ የተወሰነች ደቂቃ አለች።